በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች ከተለዩት መሃል የተለየች ከተመረጡት መካከል የተመረጠች በድንጋሌ ሥጋ በድንጋሌ ነፍስ በድንጋሌ ሕሊና የጸናች ንዕድ ክብርት የምትሆን የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች የቅዱሳን ሁሉ ወዳጆች በአምላካችን በቅዱስ እግዚአብሔር ስም ሰላም እላችኋለሁ። እንደምን አመሻችሁ። ምስጋና የባህሪ ገንዘቡ የሚሆን አምላካችን ቅዱስ እግዚአብሔር ብዙውን በደላችንን በምሕረቱ ሸፍኖልን ይህን ጊዜ መንፈሳዊ ጉባኤ እንድንካፈል ስለ እመቤታችን እንድንማር በጸሎት እንድንጠይቀው እና እንደዚህ በህብረት ተሰብስበን እንድንማር ስለረዳን ስለማይነገር ስጦታው ክብር ምስጋና ለእርሱ ይሆንልን። ባለፈው ሳምንት የነገረ ማርያምን ትምህርት ጀምረን ነገረ ማርያም የሚለው ምንድን ነው? ነገርና ማርያም የሚለውንም አይተናል። ነገር ማለት ትምህርት እንደሆነ፣ ስለዚህ ነገረ ማርያም ማለት ደግሞ ስለ እመቤታችን ስለ ቅድስት ድንግል ማርያም የሚያወሳ የሚያስገነዝብ ትምህርት እንደሆነ አይተናል። ሌላው ባለፈው ሳምንት ያየነው ነገረ ማርያምን መማር ለምን አስፈለገ የሚልም አይተናል። ነገረ ማርያምን መማር ያስፈለገባቸውን ምክንያቶች የተወሰኑትን ለማየት ሞክረናል። ከዛም በማያያዝ የእመቤታችን ማርያም የሚለው ስም ምን ምን ማለት እንደሆነ፣ ማርያም ማለት መር ለመንግስተ ሰማያት ወደ መንግስተ ሰማያት መርታ የምታገባ ማለት እንደሆነ፣ አብርሃም ማለት አበ ብዙሃን እንደሆነ ሁሉ ማርያም ማለትም ደግሞ በዕብራይስጥ እመ ብዙሃን የብዙዎች እናት ማለት እንደሆነ፣ ማርያም ማለት ልዕልት ማለት እንደሆነ፣ ፍጹም ጸጋው ሀብት ማለት እንደሆነና ለጊዜው ለእናት ለአባቷ ፍጻሜው ግን ለእኛ ለሁላችን እናት ተደርጋ መሰጠቷን፣ በዚያው ላይ ደግሞ እመቤታችንን እናት ለማለት ምን ምን እንደሚያስፈልግ ባለፈው ሳምንት ለማየት ሞክረናል። እግዚአብሔር አምላካችን እንደወደደ ለቀጠሮ አብቅቶ ይሄን ጊዜ ስለሰጠን እናመሰግነዋለን። ዛሬ ደግሞ ከዛው የቀጠለ እንግዲህ የነገረ ማርያም ስንማር ማርያም ማለት ምንድን ነው የሚለውን ካየን ቀጥለን የእመቤታችን መቅድም ላይ እመቤታችን ቅድስት ድንግል ማርያም ዓለም ሳይፈጠር በአምላክ ሕሊና ታስባ ትኖር ነበር የሚል ቃል አለ። ስለዚህ ነገረ ማርያምን ስንማር ነገረ ማርያም ጊዜ የወለደው ትምህርት አይደለም፣ ከጊዜ በኋላ የተገለጠ አይደለም። ሁላችንም መነሻ አለን የእመቤታችን የቅድስት ድንግል ማርያም። ነገር ግን እንደ በዓለም ላይ ታሪክ እንደተጻፈላቸው ሰዎች ድንገት እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ ተገልጣ አምላክን ስትወልድ ያን ጊዜ አይደለም የነገረ ማርያም ነገር የጀመረው። የእመቤታችን ነገር የጀመረው ያን ጊዜ አይደለም። እግዚአብሔር ዓለምን ሳይፈጥር በፊት እመቤታችን ቅድስት ድንግል ማርያም በአምላክ ሕሊና ታስባ ትኖር ነበር ነው የሚለን ሁልጊዜ የምንሰማው ቃል ነው። ስለዚህ እመቤታችን ነገር ድንገት እንደ ውሃ ደራሽ እንደ ወፍ ዘራሽ ሳይሆን በአምላክ ሕሊና ቀድሞ ሲታሰብ የኖረ በኋላም ደግሞ በነቢያት የተነገረ መጨረሻ ላይም ያው በስጋ በእመቤታችን በዚህ ዓለም ላይ ስትገለጥ ታሪኳ ተስፋፍቶ የተጻፈ ነውና የእመቤታችን ነገር ቅድመ ዓለም በአምላክ ሕሊና ታስቦ ይኖር የነበረ ነው። እና እዚህ ላይ አንዳንድ ብዙ ሰዎች የሚያነሱት ጥያቄ አለ። እመቤታችን ቅድስት ድንግል ማርያም በአምላክ ሕሊና ታስባ ትኖር ነበር ሲል የመጀመሪያው አልታሰበችም ልቦለድ ነው ብለው የሚተቹ ሰዎች አሉ። ነገር ግን እመቤታችንማ ብትታሰብ ምን ይደንቃል፣ ሁላችንስ ታስበን የለም ወይም የሚሉ ደግሞ አሉ። አሁን እንደዚህ የሚል ሐሳብ ላይ ደርሰዋል። ቀድሞ እመቤታችን ማርያም ዓለም ሳይፈጠር በአምላክ ሕሊና ታስባ ትኖር ነበር የሚለው ቃል ሲነገር ይህን ሲሰሙ ምን ማለት ነው የሚል ሐሳብ ያመጡ ነበረ። ምክንያቱም
እመቤታችን ፍጥረት ከፍጥረት መካከል አንዷ እስከሆነች ድረስ ከፍጥረት መካከል በፍጥረት ጊዜ ስለዳ መሰረት የተገኘች እንጂ ቀድማ አልታሰበችም ብለው ይናገሩ ነበር። አሁን ደግሞ ይሄ አባባል እግዚአብሔርን አዋቂነቱን ለምን እግዚአብሔር የሚፈጥረውን የሚሰራውን አስቦ የሚሰራ አምላክ ነው፣ አይሳሳትም፣ ሁለት ሶስት ጊዜ የሚያቅድ አምላክ አይደለም። እግዚአብሔር አንድ ጊዜ ተናገረ እኔም ይሄን ብቻ ሰማሁ እንደሚል እግዚአብሔር አንድ ጊዜ ያቀደውን አንድ ጊዜ ያሰበውን ነው የፈጠረው። የሥነ ፍጥረት መጽሐፍም እግዚአብሔር ዓለምን ልፍጠር ብሎ አሰበ፣ አስቦም አልቀረ ፈጠረ ነው የሚለው። ስለዚህ ዓለምን ልፍጠር ብሎ ሲያስብ እመቤታችን ቅድስት ድንግል ማርያም ደግሞ ያው የዓለም አካል ናት እና እግዚአብሔር አስቦ ነው የሚሰራውን ስራ አስቦ ነው የሚያደርገው። ስለዚህ እመቤታችን በአምላክ ሕሊና አልታሰበችም ብሎ መናገር እግዚአብሔር የሚሰራውን ሳያስብ ነው የሚሰራው ያስብላል። አንድም የሚሰራውን ስራ አስቦ አይሰራም ያስብላል። እግዚአብሔር አያውቅም ያሰኛል የሚለውን ከመፍራታቸው የተነሳ እርግጥ ነው ታስባለች እመቤታችን ብትታሰብ ምን ይደንቃል? እኛም እኮ እግዚአብሔር አስቦናል እኛም ታስበናል የሚል ንግግር ላይ ይናገራሉና እመቤታችን ቅድስት ድንግል ማርያም የታሰበችውና እኛ የታሰብነው እንዴት ነው የሚለው ልዩነቱን ማየት ነው። እርግጥ ነው እምቅድመ ይፍጥር ለአዳም ያምር ግብሮ ይላል። አዳምን ሳይፈጥረው የአዳምን ስራ እግዚአብሔር ያውቃል። ወይፈቅድ እንግርዎ ግዕዝ ወለሰብ ማንም ስለማን እንዲነግረው አይፈልግም፣ እያንዳንዳችንን ያውቀናል። ሳይፈጥረን ነው ኤርምያስን ቀደስኩ ከርሰምከ በወርሳል አውቄሃለሁ ከማኅፀንም ሳትወጣ ቀድሼሃለሁ ያለ አምላክ ሁላችንን ያውቀናል። ምናልባት የኛ ድካማችንን፣ ውርቀታችንን፣ ርኩሰታችንን እንደገና ደግሞ በእመቤታችን ምክንያት መዳናችንን ነው አስቦ የፈጠረን። ነገር ግን የእመቤታችን ግን ንጽህናዋን፣ ቅድስናዋን፣ ክብሯን በአምላክ ሕሊና ታስባ ትኖር ነበር የሚለው ይሄ ሁሉ የተገለጠ ነበረ ነው። እመቤታችን ዕድናት ክብርት ናት እንዲህ ሲባል የእመቤታችን ክብሯ፣ የእመቤታችን ንጽህናዋ፣ ቅድስናዋ፣ ወላዲተ አምላክነቷ እግዚአብሔርን ስትወልድ ብቻ አይደለም የጀመረው፣ ቀድሞ በአምላክ ሕሊና ታስቦ ይኖር ነበር ማለት ነው። እና ዓለምን ልፍጠር ብሎ አሰበ የሚለው ደግሞ ዓለም የሚለው ሰውንም ነው። ሰውን ዓለም ሳይፈጠር እመቤታችን በአምላክ ሕሊና ታስባ ትኖር ነበር ማለት እግዚአብሔር ሰውን ሳይፈጥር እመቤታችንን አስቧት ነበረ። ምን ማለት? የተፈጠረው የሰው ልጅ እንደሚስት እንደሚወድቅ በመጨረሻም ከስጋዋ ስጋ ከነፍሷ ነፍስ ነስቶ እንደሚወለድና ዓለሙን እንደሚያድን ነው። ምክንያቱም እስመ አፍቀሮ እግዚአብሔር ለዓለም ይላል። እግዚአብሔር ዓለሙን እንዲሁ ወዶታልና ይላል። ዓለሙን እንዲሁ ወዶታል ሲል ተራራውን፣ ሸንተረሩን፣ ወንዙን፣ ሸለቆውን ማለት ሳይሆን ዓለሙን ማለት ሰውን እንዲሁ ወዶታል ማለት ነውና ዓለምን ሳይፈጥር በአምላክ ሕሊና ታስባ ትኖር ነበር ማለት እግዚአብሔር ሰውን ሳይፈጥር አዳምን ሳይፈጥረው እመቤታችንን አስቦ ነው የፈጠራት ነው። እመቤታችንን አስቦ ነው የፈጠራት ማለት ዓለምን ልፍጠር ብሎ ባሰበ ጊዜ ዓለም የተባለው የሰው ልጅ እንደሚስት ስቶም ደግሞ ወደ መንጸፈ ዕድን እንደሚወርቅ በአጋንንት ግዞት እንደሚወርቅ እንደሚዋረድና በኋላ ዘመን ደግሞ ከእመቤታችን ተወልዶ እንደሚያድነው አድኖ ነው የፈጠራት። ስለዚህ ሁላችንም ሳንፈጠር ያውቀናል። አዎ እኛ እንደምንክድ የሰው ልጅ እንደሚወርቅ ትእዛዝ እግዚአብሔር እንደሚያፈርስ እንደሚጎሰቁል ከእግዚአብሔር አንድነት እንደሚለይ ሲያስብ እመቤታችንን ደግሞ የጎሰቆለውን ሰው እንደምታድነው በሷ በኩል በሷ ምክንያት እንደሚያድነው እያሰበ አስቧት ይኖር ነበረ ነው። ለዚያ ነው ደራሲው ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይትአኮስ ስሙ ይላል። ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ አንቺን ለዓለሙ ቤዛ እንድትሆኚ የፈጠረ እግዚአብሔር ይትባረክ እግዚአብሔር ወይትአኮስ ስሙ እግዚአብሔር ይመስገን ስሙም የከበረ ይሁን ብሎ ደራሲው የተናገረው ማለት ነውና እመቤታችን ቅድስት ድንግል ማርያም ዓለም ሳይፈጠር ታስባ ትኖር ነበር። ስለዚህ ነገረ ማርያም ድንገት የተጀመረ የተገለጠ እንደው ድንገት ብልጭ ያለ ወይም የታየ ሳይሆን ቅድመ ዓለም በአምላክ ሕሊና ታስባ ትኖር ነበር ይላል።
እንደውም ይሄንን በደንብ እንትን የሚገልጥልን የቅዱስ ያሬድ ዝማሬ ነው። በድጓው ይቤል አብ ለማርያም እግዚአብሔር አብ ድንግል ማርያምን እንዲህ አላት፣ ዘመኔ አዝማንኪ መጠኔ አምጣንኪ፣ ዘመኖችሽ ዘመኖቼ ናቸው መጠንሽም መጠኔ ነው፣ እኔ የወለድኩትን አንቺ አቀፍሽው አላት ይላል። እና እመቤታችን ቅድስት ድንግል ማርያም የተወለደችው ያው ይታወቃል በ15ኛው ዓመተ ዓለም ነው። ከዓመተ ምህረት ቀደም ብላ 15 ዓመት ነው የተወለደችው። እግዚአብሔር ደግሞ ዓለም ሳይፈጠር ለዘመኑ ጥንት ፍጻሜ የለውም። ስለዚህ ዘመኖችሽ ዘመኖቼ ናቸው። ሁለት ነገር ነው። ዘመኖችሽ ዘመኖቼ ናቸውና መጠንሽም መጠኔ ነው አላት ይላል። የእግዚአብሔር መጠን ከድንግል ማርያም መጠን ጋር እንዴት ይገናኛል? የእግዚአብሔር ዘመንስ ከእግዚአብሔር ከድንግል ማርያም ጋር እንዴት ይገናኛል የሚለውን ሊቃውንተ ቤተክርስቲያን ሲያብራሩ ዘመኖችሽ ዘመኖቼ ናቸው ማለት እግዚአብሔር ለአነዋወሩ ዘመን የለውም፣ አይቆጠርለትም። እግዚአብሔር በነበረበት ዘመን ሁሉ እመቤታችን ደግሞ በህሊናው ነበረች። ስለዚህ የእግዚአብሔር ህሊና በነበረበት ዘመን ሁሉ እመቤታችን በእግዚአብሔር ህሊና ነበረች ማለት ነው። ዘመኖች ዘመኖች ናቸው ማለት መጠንሽም መጠኔ ነው ማለት እሱ ብቻውን ነው የወለደው፣ ያለ እናት ነው የወለደው። እሷ ደግሞ ያለ አባት ብቻዋን ነው የወለደችው። ስለዚህ ብቻውን ወልዶ ብቻዋን እንድትወልድ ስላደረጋት አንቺ ያለ አባት በመውለድ እኔ ደግሞ ያለ እናት በመውለድ መጠንሽም መጠኔ ነው አላት ይላል። ስለዚህ የእመቤታችን ቅድስት ድንግል ማርያም ዓለም ሳይፈጠር በአምላክ ሕሊና ታስባ ትኖር ነበር። የእመቤታችን ታሪክ የእመቤታችን ነገር የጀመረው ድንገት ሳይሆን ዓለም ሳይፈጠር በአምላክ ሕሊና ዓለም እንደሚድንባት ንጽህናዋ፣ ቅድስናዋ፣ ክብሯ ይሄ ሁሉ በአምላክ ሕሊና ታስቦ ይኖር ነበረ። ስለዚህ ዘመን በዘመን ተገለጠ እንጂ ቀድሞ ታስቦ ይኖር ነበረ የሚለውን ያሳየናል የነገረ ማርያም ትምህርት። ከዚሁ ተያይዞ በአምላክ ሕሊና ታስባ ትኖር ነበር። ዓለምን በፈጠረ ጊዜ አዳምን በፈጠረው ጊዜ አዳም በተፈጠረ በሰባተኛው ዓመት ደግሞ ለአዳም ከእመቤታችን እንደሚወለድ ያው ለአዳም ፍንጭ ሰጥቶታል። አባ ሕርያቆስም አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት፣ አዳም ከገነት በተሰደደ ጊዜ ተስፋው አንቺ ነሽ ይላታል። እና ይሄ ምንድነው? አዳም እንግዲህ በእግዚአብሔር ሐሳብ ነበረች፣ በእግዚአብሔር ሕሊና ታስባ ትኖር ነበረ። እግዚአብሔር ዓለምን ሲፈጥር ያው አዳምን ተፈጠረና በገነት አኖረው። አዳም በገነት 7 ዓመት ቆይቶ ትእዛዘ እግዚአብሔርን አፍርሶ ዕፀ በለስን በበላ ጊዜ ከምድረ ፋይድ ወጣ። በኋላ ግን አዳም ከእመቤታችን እግዚአብሔር ተወልዶ እንደሚያድነው እግዚአብሔር ሲነግረው እመቤታችንን ተስፋ አድርጎ ወደ ምድረ ፋይድ ወረደ እና ከገነት ወሰደ ጊዜ ተስፋው እመቤታችን ነበረች ነው። ይህ ተስፋ በምን ምክንያት በምን መልኩ ነው የገለጠው? በሁለት መልኩ ነው የነገረው። የመጀመሪያው አዳም ዕፀ በለስን በላ። የኦሪት ዘፍጥረት ምዕራፍ 3 እንደሚነግረን በላ። እግዚአብሔርም አዳምን ታገሰው፣ ጠበቀው። ቢያየው ንስሐ የማይገባ ሆነ። በመሸ ጊዜ እግዚአብሔር ወደ ገነት ሄደና አዳም ወዴት አለ ብሎ ጠየቀው። አዳምም ራቆቴን ስለሆንኩ ፈራው፣ በገነት ዛፍ ስር ተደበቅኩ አለ። እግዚአብሔርም መለሰና ራቆትን መሆንን ማን ነገረ ብሎ ጠየቀው። አዳምም ትርዳህ ብለህ የሰጠኸኝ ሴቲቱ አሳሳተችኝ አለ። አሁን እዚህ ላይ ያው የእግዚአብሔር ጥያቄና የአዳም መልስ አልተገናኘም። እግዚአብሔር አዳም በድሏል። የበደለው አዳም ንስሐ ይገባ እንደሆነ እግዚአብሔር ጠብቆታል። አዳም ሲበላ ጸጋው ተገፈፈ፣ አይኑ ራቁቱን መሆኑን ተገለጠለት፣ አወቀ። ስለዚህ ንስሐ ይገባል ብሎ እየጠበቀው ነበረ፣ አልገባም። በኋላ እግዚአብሔር አዳም ወዴት አለ? ይሄም የንስሐ ጥሪ ነው። እንግዲህ ቅዱስ ዮሐንስ አፈወርቅም ቅዱስ ኤፍሬም እንደሚነግሩን የንስሐ ጥሪ ነው። በምን ሁኔታ ነው ያለው? የሰጠውን ትእዛዝ ጠብቀሃል ወይ ወይስ አፍርሳለሁ የሚል ጥያቄ ነበር እግዚአብሔር የጠየቀው። አዳም ግን ያለው ምንድነው? ራቆቴን ስለሆንኩ ፈራው። ያ ማለት ከኃጢአቱ ይልቅ ኃጢአቱን ለእግዚአብሔር ከመናገር ይልቅ ኃጢአቱ ያመጣበትን ችግር በኃጢአቱ ምክንያት የደረሰበትን መከራና ነገር ነው ለእግዚአብሔር የነገረው። ስለዚህ ማን ነገረ ሲለው ደግሞ
ተጠያቂ ያደረገው እግዚአብሔርን ነው። አንተ ባትሰጠኝ ኖሮ ሴቲቱ እሷ አታሳስተኝም ነበር ብሎ አንደኛ ሴቲቱን ሁለተኛ እግዚአብሔርን ተጠያቂ አድርጎ ነው ያቀረበው። በዚህ ጊዜ እግዚአብሔር ምን አደረገ ይላል ኦሪት ዘፍጥረት ምዕራፍ 3 ከቁጥር 15 ጀምረን ስናነበው አዳምን ሔዋንን ያሳታቸው እባቡን ዲያብሎስን ፊት ለፊት አድርጎ እግዚአብሔር ቃል ተናገረ። እባቡን አዳምን እንዲህ አለው፣ መጀመሪያ የሚስትህን ቃል ሰምተህ ትእዛዜን አፍርሰሃልና ምድር ከአንተ የተነሳ የተረገመች ትሆናለች አለው። እዚህ ላይ በደንብ መመልከት ያስፈልጋል። አዳምን አልረገመው፣ ምድርን ግን ረግሟታል። ስለ አዳም ምድርን የተረገመችው ምድር የተረገመች ትሆናለች አለውና ይሄ የሚጣፍጠውን መልካሙን የምታፈራዋ ምድር እሾህንና አሜከላን ታበቅልብሃለች፣ ወጥተህ ወርደህ ጥረህ ግረህ በፊት ወዝ የምድርን በረከት ትበላለህ አለው አዳምን። ሔዋንን ደግሞ የእባቡን ቃል ሰምተሽ ስተሽ ባልሽን ማስተሽዋልና በወለድሽ ጊዜ ምጥሽና ጋርሽ ይበዛል፣ ፈቃድሽም ወደ ባልሽ ይሆናል አላት። ሶስተኛ እባቡን ዲያብሎስን ምን አለው? አንተም ይህንን ክፉ ምክር ከህሊና አንቅተህ ከልቡና አውጥተህ መክረህ ስተህ አስተታቸዋልና ከምድር አራዊት መካከል ተለይተህ የተራገምክ ትሆናለህ አለው። እዚህ ላይ በደንብ የምናየው ዲያብሎስን ራሱን ነው የረገመው፣ አዳምን አልረገመው። ለምን ብንል እመቤታችን በወገቡ ስላለች ነው። እመቤታችን በወገቡ ስላለች ከእመቤታችን ተወልዶ እንደሚያድነው አዳምም ተመልሶ ንስሐ እንደሚገባ ስለሚያውቅ አዳምን አልረገመው። ዲያብሎስ ግን እንደማይመለስ ስለሚያውቀው እግዚአብሔር አንተ ከምድር አራዊት መካከል ተለይተህ የተረገምክ ትሆናለህ፣ በወድም ትሄዳለህ፣ የምድርንም አፈር ትብልሳለህ አለውና በአንተና በሴቲቱ በዘርህና በዘረዋ መካከል ጠላትነትን አደርጋለሁ፣ አንተ ሰኮናውን ትነክሰዋለህ፣ እርሱ ደግሞ ራስን ይቀጠቅጣል አለው። ስለዚህ ይህን ጊዜ ነው የእመቤታችን ከእመቤታችን ተወልዶ እንደሚያድነው ፍንጭ ያገኘው። መጀመሪያ ይሄን በዚህ ሰዓት ነው። በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ ብሎ ለጊዜው በአዳምና በሔዋንና በእባቡ መካከል ነው። ፍጻሜው ግን በእመቤታችንና በዲያብሎስ መካከል ነው እና በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ አንተ ሰኮናውን ትነክሰዋለህ፣ እሱ ደግሞ ራስን ይቀጠቅጣል አለው። ስለዚህ በአንተና በሴቲቱ ያለው ለጊዜው በሔዋንና በእባቡ መካከል ነው። እባብ ያው ራሱን ካልተመታ አይሞትም። እባብም ደግሞ ሰውን ባገኘ ጊዜ እግሩን ይነክሳል። ይሄን አደርጋለሁ አለውና ለጊዜው ለእመቤታችን ለሔዋንና ለእባቡ ቢሆንም ፍጻሜው ግን ሴት የተባለችው እመቤታችን ቅድስት ድንግል ማርያም ናት። እንደውም ዲያብሎስ ከዚያን ጊዜ ጀምሮ ያችን ሴት ይፈልጋት ነበር። እግዚአብሔር በእኔና በእሷ መካከል ጠላትነትን የሚያደርግ ሴቲቱ ማን ናት? ዘሯ ማን ነው? እኔ ሰኮናውን የምነክሰው እሱ ራሴን የሚቀጠቀጠኝ እያለ ይፈልጋት ነበርና በአንተና በሴቲቱ መካከል በዘርህና በዘሯ መካከል አለ። ይሄ እንደውም በዘርህና በዘሯ መካከል የሚለውን በዘሮችህና በዘሮቻቸው ምክንያት አይደለም ያለው፣ በዘርህና በዘሮቻቸው በአዳምና በሔዋን ምክንያት አይደለም ያለውና እመቤታችን ያለ ወንድ ዘር ክርስቶስን እንደምትወልደው ሲያረጋግጥ በዘርህና በዘሯ መካከል፣ ዘሯ ይባላል ክርስቶስ ማለት ነው። ይሄን እንደውም በጣም ፍንትው ብሎ የምናገኘው ይሄ በዮሐንስ መልእክት በራእየ ዮሐንስ ምዕራፍ 12 ላይ ነው። እንግዲህ እግዚአብሔር በጥንተ ፍጥረት ሴት በአንተና በሴቱ መካከል ጠላትነትን አደርጋለሁ ብሎታል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም በዚህ ምድር በተወለደ ጊዜ እመቤታችንን ደጋግሞ አንቺ ሴት ብሎ ሲጠራት እንሰማለን። በቃና ሰርግ ቤት ወይን እኮ የላቸውም ብላ የምልጃ ጥያቄ ባቀረበች ጊዜ አንቺ ሴት ካንቺ ጋር ምን አለኝ ብሏታል። በቀራንዮም በመስቀል ላይ ሆኖ እናቱን በመስቀሉ እግር ስር ባየ ጊዜ አንቺ ሴት እነሆ ልጅሽ ብሏታል። ቅዱስ ጳውሎስም የዘመኑ ፍጻሜ ሲደርስ እግዚአብሔር ከሴት የተወለደውን ልጁን ላከ ብሏል። ቅዱስ ዮሐንስ ወንጌላዊም በራዕየ ዮሐንስ ምዕራፍ 12 ላይ ይሄንኑ ሲናገር እንሰማዋለን።
አስተርአየ ተአምር አብይ በውስተ ሰማይ ብእሲት እንተ ትለብስ ፀሐየ ወወርኅ ታሕተ እገሪሃ ወዲበ ሳኒ አክሊል ዘአሰርቶ ክልኤቱ ከዋክብት ፀሐይን የተጎናጸፈች ጨረቃን የተጫማች 12 የከዋክብትን አክሊል በራሷ ላይ የደፋች አንድ ሴት በሰማይ ቆማ ነበረ ብሎ የእመቤታችንን ሴት የሚለውን ስሟን እያጎላ ሲመጣ እናያለን ማለት ነው። ስለዚህ የእመቤታችን ፍንጩ ለአዳም የተነገረው በአንተና በሴቲቱ መካከል ሲል ነው። እንግዲህ በአንተና በሴቲቱ መካከል ጠላትነትን አደርጋለሁ ያለው የተፈጸመው ወይም እንደተፈጸመ ያወቀው በዕለተ ዓርብ ነው ዲያብሎስ። እንዴት ብንል በጣም እዚህ ላይ ሊቃውንተ ቤተክርስቲያን በጣም ያብራሩታል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ 7 ነገሮችን ያው በመስቀል ላይ ተናግሯል። 7ቱ አጽርሐ መስቀል የሚባሉት በመስቀል ላይ ተናግሯል። ከ7ቱ አጽርሐ መስቀል መካከል አንዱ አምላኬ አምላኬ ማነው ኤሎሄ ኤሎሄ ለማ ሰበቅታኒ ማለት አምላኬ አምላኬ ለምን ተወኝ የሚለው ነው። እና ይህን ንግግር በተናገረ ጊዜ ዲያብሎስ እስከዚያ ሰዓት ድረስ ግራ ሲጋባ ይኖር ነበር። ጌታችን መርከብ ላይ ወጥቶ ሲተኛ ሰው ይመስለዋል። ተነስቶ ማዕበልና ሞገዱን ሲገስጽ ደግሞ አምላክ ነው ይላል። ሲራብ ሰው ነው ይላል። ሲጾም አምላክ ነው ይላል። እና እንዲህ ግራ ሲጋባ 3 ዓመት ቆይቶ 3 ዓመት ከ3 ወር ቆይቶ ልክ በዕለተ ዓርብ አምላኬ አምላኬ ለምን ተውኸኝ የሚለውን ቃል ሲያሰማ እኔ ነኝ የተሳሳትኩት አለ ዲያብሎስ። እውነትም ሰው ነው። ይሄው እንደሌሎቹ እንደ ደካሞቹ እየጠራ ነው፣ ወደ አምላኩ እየጮኸ ነው። እኔ ነኝ አንዴ አምላክ ነው አንዴ ሰው ነው ስል ስጠራጠር የኖርኩት እኔ ነኝ እንጂ ሰው ነው። ስለዚህ በትምህርተ ቡአትም በከመ ያለምዱ ሂጠ ይላል። በሌሎቹ እንዳስለመደው ሌሎቹ ምንድን ያስለመደው ስጋን ተቆራይቶ ወደ መቃብር ነፍስንም ተቆራይቶ ወደ ሲኦል ያወርድ ነበርና በሌሎቹ እንዳስለመደ ክርስቶስንም እውጣለሁ ወይም እይዛለሁ ብሎ ወደ ክርስቶስ ሲቀርብ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በእሳት ዛንጀር አስሮ በነፋስ አውታር ወጥሮ በአየር መካከል አቆመው። ወተርፈ ቅውመ ውስተ ውሳጤ ነፋሳት ዘኢይክል ያንቀልቅል። ምንም ማድረግ በማይቻለው ሁኔታ በነፋሳት መካከል ታስሮ ቆመ። በመዋዕለ ሥጋዌው በትምህርቱም ጊዜ ምን ይል ነበረ? ሌባ ወይም ወንበዴ ገንዘብ ሊሰርቅ በሄደ ጊዜ አስቀድሞ ባለቤቱን ሲያስር ቤቱን የሚሰርቅ ማን ነው ብሏል። ያ ማለት ሲኦልን ነፃ በማውጣ ጊዜ ወይም ሲኦልን ያሉ ነፍሳትን በማውጣ ጊዜ ሲኦልን በመበረብር ጊዜ ዋናውን አለቃውን አበጋዙን ዲያብሎስን ሳላስር እንዴት አደርጋለሁ የሚል መልእክት ነበር እየተናገረ ያለውና ዲያብሎስን በእሳት ዛንጀር በነፋስ አውታር በአየር መካከል አስሮት አቆመው። ስለዚህ ዲያብሎስ ወደ መሬት ሲመለከት እመቤታችን ያያል። ማለት ከዲያብሎስ ፊት ለፊት ነው የታሰረው። ዲያብሎስ ማለት እሳት ማለት ነው። ዲያብሎስ ማለት ነፋስ ማለት ነው። እሳቱን በእሳት ነፋሱን በነፋስ ነው ያሰረው። ዲያብሎስ ቢል ነዱይ ዲያብሎስ ማለት የስሙ ትርጓሜ የሚያቃጥል እሳት ማለት ነው። እሳቱን በእሳት ነፋሱን በነፋስ አሰረና አቆመው። ስለዚህ ከቀራኒዮ አደባባይ ፊት ለፊት ላይ ዲያብሎስ ታሰረ ማለት ነው። እንደውም በዚህ በትምህርተ ኅቡዓት ላይ መኑ ዝንቱ ዘእም ስልጣኔ ሊተሙ አኒ ስጋ ለቢሶ ይላል። ስጋ ለብሶ እኔን ከስልጣኔ የሻረኝ ከማዕረግ ያዋረደኝ ማን ነው? መኑ ዝንቱን በለ ኃጢአት ዘሞተ ኃጢአት ሳይሰራ የሞተ የማን ነው ብሎ ዲያብሎስ የተናገረው በትምህርተ ኅቡዓት ላይ በመጽሐፈ ኪዳን በሚባለው መጽሐፍ ላይ አለ። እንግዲህ ጌታችን በሕይወተ ሥጋ ሳለ ያስተማረው ወንጌል ነው የሚባለው። ሞቶ ከተነሳ በኋላ ደግሞ 40ውን ቀን ያስተማረው ኪዳን ይባላል እና በመጽሐፈ ኪዳን በሚባለው መጽሐፍ ላይ ነው ትምህርተ ኅቡዓት ይባላል አንዱ ክፍል። ዲያብሎስ ምን አለ? ታስሮ የለፈለፈውን እዛ ላይ ተጽፎልናል። ትምህርተ ኅቡዓትን ያው ሲመቸን ማንበብ እንችላለን። አለ ከመጽሐፍ ቅዱስ መካከል አንዱ ነው መጽሐፈ ኪዳን። ጌታ ከሞት ከተነሳ በኋላ ያስተማረው ትምህርት ነው። ምን አለ? ስጋ ለብሶ እኔን ከሹመቴ የሻረኝ ከማዕረጌ ያዋረደኝ ይሄ ማን ነው? እኔ ሊቀርበው የማይቻለኝ መኑ ዝንቱ ዘበብዝሃ ብርሃኑ ለጽልመት አኦሮ በብርሃኑ ብዛት ጨለማን እውር ያደረገው ይሄ ማን ነው ብሎ እየለፈለፈ ባለበት ሰዓት እመቤታችን ቅዱስ ዮሐንስ እና ሌሎችም ሴቶች በመስቀሉ አጠገብ ቆመው አየ። ስለዚህ ክርስቶስ ምን አለ? አንቺ ሴት እነሆ ልጅሽ አለ እና አንቺ ሴት እነሆ ልጅሽን እንግዲህ ዲያብሎስ 2 ጊዜ ነው የሰማው ማለት ነው። መጀመሪያ በጥንተ ፍጥረት በአንተና በሴቲቱ መካከል ጠላትነትን አደርጋለሁ ብሎታል እግዚአብሔር።
ስለዚህ ያቺ ሴት ማናት ዘሯ ማን ነው እያለ ሲፈልግ የነበረው ዲያብሎስ ልክ በዕለተ ስቅለት በመስቀል ላይ ክርስቶስ እጁን እግሩን ሳዶር አላዶር ዳናት አዴራ ሮዳስ በሚባሉ በአምስቱ ቅንዋተ መስቀል ተቸንክሮ ዲያብሎስንም አቅርቦ በነፋስ መካከል አስሮት ወደ መሬት ሲመለከት እመቤታችን አየ አንቺ ሴት ነው ልጅሽ አለ። ምን እያለ ነው ስንል ለዲያብሎስ እያስተዋወቃት ነው። ለዲያብሎስ ምን እያለው ነው? ያኔ በጥንተ ፍጥረት አዳምን ሔዋንን አንተን ፊት ለፊት አድርጌ በአንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አደርጋለሁ ያልኩ ሴቲቱ ማለት እሷ ናት፣ ዘሯ ማለት ደግሞ እኔ ነኝ። እሱ ራስን ይቀጠቅጣል እንዳልኩህ ይሄው በተሰቀልኩበት መስቀል ራስን ቀጠቀጥኩህ። አንተ ሰኮናውን ተነክሰዋለህ እንዳልኩህ በአይሁድ ልቦና አድረህ ይሄው እጄን እግሬን አስቸነከርከኝ። ስለዚህ አንተም የኔን ሰኮና ነከስክ፣ እኔም ያንተን ራስ ቀጠቀጥኩህ እያለ እየነገረው ነው ማለት ነውና እመቤታችን ቅድስት ድንግል ማርያም ሴት የተባለችው እሷ መሆኗን ያረጋግጥልናል። ዲያብሎስ የተቀጠቀጠው በመስቀል ነው። በዚህ በትንሳኤ በሚሰበከው መስባክ የዳዊት መዝሙር ላይ ያለ ነው። ወተንሳ እግዚአብሔር ከመዘነቃ ህምነዋም ወከማህያል ወዳገ ወይን የወይን ስካር እንደተወው እንደ ኃያል ሰው እግዚአብሔር ከእንቅልፍ እንደሚነቃ ተነሳ ይልና ወቀተለ ጸሮ በድሬሁ ይላል። ጠላቶቹን በኋላው መታ ይላል። ምን ማለት ነው? ጌታችን እግዚአብሔር አምላካችን እግዚአብሔር ጠላቶቹን በኋላው መታ ማለት ምን ማለት ነው ስንል በኋላው በኩል በተተከለ መስቀል ጠላቶቹን መታ ማለት ነው። ክርስቶስ ሲሰቀል መስቀሉ ከኋላ ነው፣ ክርስቶስ ደግሞ ከፊት ነው። ጠላቶቹን በኋላው መታ ማለት በኋላው በኩል በቆመ መስቀል በኋላው በኩል በተተከለ መስቀል ጠላቶቹ ሰይጣንን ዲያብሎስን አጋንንትን በመስቀል መታ ማለት ነውና አንተ ሰኮናን ተነክሰዋለህ እንደተባለ ሰኮና የተባለው ይሄው እጁን እግሩን በችንካር አስቸነከረው ነከሰ ማለት ነው ሰይጣን። እኔ ደግሞ እሱ ደግሞ ራስን ይቀጠቀጣል እንዳልኩ እኔም በተሰቀልኩበት መስቀል ራስን ቀጥቅጬ ከምዕመናን እግር ስር ጣልኩህ። ስለዚህ ሴቲቱ እሷ ናት ዘሯ እኔ ነኝ ብሎ እየነገረው ነው። ታዲያ ይሄንን ሚስጥር የገባቸው ሐዋርያትም ደጋግመው ይሄንን ይናገሩ ነበር። ክርስቶስ ሁለት ቦታ ላይ አንቺ ሴት ብሎ ጠርቷታል። አንዴ በሰርግ ቤት አንዴ በመስቀል ላይ። ስለዚህ በደስታ ቀንም አንቺ ሴት ብሏታል፣ በመከራ ቀንም አንቺ ሴት ብሏታል። ለምንድን ነው ያላት? በደስታ ቀንም በመከራ ቀንም የተናገረው ለዲያብሎስ እየነገረው ነበር ስላላወቀ ነው እንጂ ማለት ነው። ይሄንን ተመርኩዘው እመቤታችን ቅድስት ድንግል ማርያም እመቤታችንን ማርያም ብሎ የአምላክን እናት ብሎ ወላዲተ አምላክ ብሎ ከመጥራት ይልቅ ቅዱስ ጳውሎስም የዘመኑ ፍጻሜ ሲደርስ እግዚአብሔር ከሴት የተወለደውን ልጁን ላከ ይላል። ከሴት የተወለደውን ይላልና ሴት ማለት ምትክ ማለት እንደሆነ አንድም ሴት ማለት ስጋሽ ስጋዬ ነው አጥንትሽ አጥንቴ ነው ማለት እንደሆነ ስለዚህ ለክርስቶስም ስጋው ኢነሶ ለዘኖሶ መላእክት የተዋሃደውን ስጋ ከሰማይ ያላመጣው ከድንግል ማርያም መዋዱን ለመግለጥ ነው። የሔዋን ምትክ መሆኗን ለመናገር ነው። እና ጳውሎስም ከሴት ብሎ ጠርቷል። በተለይ ደግሞ ቅዱስ ዮሐንስ ወንጌላዊ በመስቀል ላይ ክርስቶስ አንቺ ሴት ነው ልጅሽ ሲል የሰማ ይሄንን ቃል እንዲህ በማለት ገልጦታል። ፀሐይን የተጎናጸፈች ጨረቃን የተጫማች 12 የከዋክብትን አክሊል በራሷ ላይ የደፋች አንዲት ሴት በሰማይ ቆማ ነበር ይላል። እንደውም ዮሐንስ ወንጌል ዮሐንስ ራእይ ምዕራፍ 12 ከቁጥር 1 ጀምሮ እስከ 17 እስከ ፍጻሜ ብናነበው በኦሪት ዘፍጥረት ምዕራፍ 3 ለማጥናት እንዲመቸን ማለት ነው ለማመሳከር ኦሪት ዘፍጥረት ምዕራፍ 3ንና ራእይ ዮሐንስ ምዕራፍ 12ን ብናነበው በኦሪት ዘፍጥረት የተገለጠችዋ እመቤታችን ቅድስት ድንግል ማርያም ዮሐንስ በራእዩ ላይ ገልጧት እናገኛለን ማለት ነውና ዮሐንስ በደንብ አብራርቶ ሲናገር ይላል ፀሐይን የተጎናጸፈች ጨረቃን የተጫማች 12 የከዋክብትን አክሊል የደፋች አንዲት ሴት በሰማይ ቆማ ነበር ይላል። ሴት የሚለው እመቤታችን ነው። ቅድም ባየነው መልኩ ሴት ይላታል እና ፀሐይን የተጎናጸፈች ይላል። ፀሐይ ምንድነው ስንል ፀሐይ ክርስቶስ ነው። በነቢያትም በነብዩ በሚልኪያስ ላይ ወባህቱ ለክሙ እለተፈርህው ወለስሜ ፀሐይ ጽቅ ተሰርቅ ለክሙ ስሜን ለምትፈሩ ለእናንተ የእውነት ፀሐይ ትወጣላችኋለች ብሏል። ፀሐይ የተባለው ክርስቶስ ነው። አንቲ ምስራቅ ወልጅ ፀሐይ ጽድቅ አይደለም እንላት እመቤታችን አንቺ ምስራቅ ነሽ ልጅሽም የእውነት ፀሐይ ነው። ብርሃን ዘበአማን ዘያበር ለኩሉ ሰብ ለዓለም ሁሉ የሚያበራ እውነተኛው ብርሃን ቅዱስ ዮሐንስ እንደገለጠው ራሱም አነ ውእቱ ብርሃኑ ለዓለም
ብሎ እንደገለጠው እውነተኛው ፀሐይ ክርስቶስ ነው። ስለዚህ ፀሐይን ተጎናጽፋ ሲል ተጎናጸፈች ሲል ፀሐዩን ክርስቶስን በማህፀኗ ያያዘች፣ በእቅፏ ያያዘች፣ በጀርባዋ ያዘለች እመቤታችን ፀሐይን ተጎናጽፈዋለች ማለት ይሄ ነው። በደረቷም ላይ ያለ፣ በጀርባዋም ላይ ያለ፣ በክንዷም ላይ ያለ፣ በጭኗም ላይ ያለ፣ በማህፀኗም አለና ፀሐይን ተጎናጽፋለች። ፀሐይ የተባለው ክርስቶስ ነው። ተጎናጽፋለች ማለት ደግሞ በጀርባዋ ማዘሏን፣ በደረቷ መያዟን ይነግረናል። ጨረቃን የተጫማች ይላል። ጨረቃ የተባለው ደግሞ ቅዱስ ዮሐንስ መጥምቀ መለኮት ነው። ጨረቃ ይለዋል። እንዲያውም ሳይል ወርት ተራከብ አጽድቆ ሰላም ተሰአማ የሚለውን የዳዊትን መዝሙር ሲተረጉም ቅዱስ ዮሐንስ አፈወርቅ ምን ይላል? እውነትን ጽድቅና ሰላም ተስማሙ የሚለውን እውነትና ንጋት ተገናኙ ይላቸዋል። ማለት ምሽትና ንጋት ተገናኙ ይላቸዋል። ምሽትና ንጋት ተገናኙ ማለት ደግሞ ምንድነው? በፍጹም ተገናኝተው አያውቁም። ምሽት ያው ከቀኑ ቀን ሲመሽ ነው። ንጋት ደግሞ ሌሊቱ ሲነጋ ነው። ስለዚህ ምሽትና ንጋት ተገናኝተው አያውቁም። ቢነፋፈቁ በራሱ ምሽትና ንጋት 12 ሰዓት መጠበቅ አለበት። ለምሳሌ ምሽት ላይ ቆመን ንጋት ቢናፍቀን 12 ሰዓት መታገስ አለብን። ንጋት ላይ ሆነን ምሽት ቢናፍቀን ደግሞ 12 ሰዓት መታገስ አለብን። ፈጽሞ ሊገናኙ አይችሉም። ግን ምሽትና ንጋት ተገናኙ ብሎ ተርጉሞታል። ምን ማለት ነው? የምሽት እናት ወይም በምሽት ጨረቃ ትወጣለች፣ በንጋት ፀሐይ ትወጣለች። ስለዚህ እመቤታችን ንጋት የተባለችው የክርስቶስ መውጫ ክርስቶስ የወጣባት ንጋት የተባለችው ድንግል ማርያም ናት። ምሽት የተባለችው ደግሞ ጨረቃ የተገኘባት ቅድስት ኤልሳቤጥ ናት እና የቅድስት ኤልሳቤጥና የእመቤታችንን መገናኘት ምሽትና ንጋት ተገናኙ ብሎ ተርጉሞታል። ስለዚህ ተገናኙ። ጨረቃ የተባለው ቅዱስ ዮሐንስ መጥምቅ ነው። ጨረቃን ተጫምታለች ማለት ቅዱስ ዮሐንስ በማይጸን ሆኖ የሰገደላት ማለት ነው። ወደ ጫማዋ ሰግዶ ወድቆ የሰገደላት ማለት ነው። 12 የከዋክብትን አክሊል በራሷ ላይ ደፍታለች ማለት ከ12ቱ ነገድ የተውጣጡ ምዕመናን የተገኙ ምዕመናን ያመሰገኗት፣ ያከበሯት፣ ያገነኗት ማለት ነው። አንድም 12ቱ ሐዋርያት ዓለምን ዞረው ክብሯን የመሰከሩላት ማለት ነው። አንድም በ12ቱ ሰዓተ ሌሊትና በ12ቱ ሰዓተ መዓልት የምትመሰገን ማለት ነው። 12 የከዋክብትን አክሊል በራሷ ላይ የደፋች ማለት አንደኛ ከ12ቱ ነገደ እስራኤል የተገኙ ምዕመናን የሚያመሰግኗት፣ ሁለተኛ 12ቱ ሐዋርያት ዓለምን ዞረው ስለ ክብሯ የመሰከሩላት፣ አንድም ሶስተኛ ደግሞ በ12ቱ ሰዓተ መዓልትና በ12ቱ ሰዓተ ሌሊት የምትመሰገን ማለት ነው። እመቤታችንን ሰአሊ ለነ ቅድስት ኃይላት የሚውል የለምና እሷም ትውልድ ሁሉ ያመሰግኑኛል ስላለች ማለት ነውና ጨረቃን ተጫምታለች። 12 ከዋክብትን አክሊል በሰማይ በራሷ ላይ የደፋች አንዲት ሴት በሰማይ ቆማ ነበር ይላል። ይሄ በሰማይ ቆማ ነበር የሚለውንም ያው ባለፈው ሳምንት ስለእመቤታችን ስለ ክብሯ ስንነጋገር ነበረ። የእመቤታችን ክብሯን የሚገልጠው እመቤታችን ቅድስት ድንግል ማርያምን በሰማይ ቆማ ነበር ማለቱ አባታችን ሆይ በሰማይ የምትኖር የሚለውን አይነት ትርጓሜ ነው ያለው። አሁን አባታችን ሆይ በሰማይ የምትኖር ስንል በምድር የለህም ከምድር በታች የለህም ማለት አይደለም። ወበእንተ በይከ ትትመሰል በደመናት ስለ ክብር ስለ ልዕልና በደመና ትመሰላለህ፣ በሰማይ አለ ትባላለህ ይባላል እንጂ እግዚአብሔር በምድርም በሰማይም አለ። እግዚአብሔር የሌለበት ቦታ የለም። ስለዚህ ስለ ክብሩ ነው በሰማይ አለ ብለን የምንገልጠው፣ ስለ ክብሩ ስለ ልዕልናው ነው። እና እመቤታችን ቅድስት ድንግል ማርያምም ክብሯ ታላቅ መሆኑን ለመናገር በሰማይ ቆማ ነበር አለ። የእመቤታችን ክብሯ ታላቅ ነው ሲል ነው። ስለ እመቤታችን ክብር ባለፈው ስንነጋገር ነበረ። ማርያም ማለት ልዕልት ማለት ነው። ልዕልት ማለት ደግሞ መልዕልተ ፍጡራን መትሕተ ፈጣሪ የሚለውንና የእመቤታችን ክብሯ ታላቅ እንደሆነ ባለፈው ሳምንት አይተናል። ይሄ በሰማይ የምትኖር በሰማይ ቆማ ነበር የሚለውም የእመቤታችን ክብሯን የሚገልጥ ነው። ይቀጥልና ያችም ሴት ጸንሳ ነበር ይላል ቅዱስ ዮሐንስ። ጸንሳ ነበር ይላል። ወንድ ልጅ ወለደች ይለናል። ቀጥሎ አሕዛብን ሁሉ በብረት በትር የሚገዛቸውን ወንድ ልጅ ወለደች ይላል። ይሄ ደግሞ አሕዛብን ሁሉ በብረት በትር የሚገዛ ማለት ቅዱስ ገብርኤል ከተናገረው ጋር ቀጥታ የሚስማማ ነው። በያዕቆብ ቤትም ለዘላለም ይነግሳል እንዳለው አሕዛብን ሁሉ በብረት በትር የሚገዛ ወንድ ልጅ ወለደች ይላል። ከዛ ይቀጥልና ሌላ ደግሞ ታላቅ ዘንዶ ቆሞ ነበር ይላል። 7 ራሶችና 10 ቀንዶች አሉት። ሴቲቱ የወለደችው ልጇን ሊበላ ወደደ ይላል። ያ ማለት ደግሞ ክርስቶስን በወለደች ጊዜ ሊገል ፈለገ የሚለውን ለማመልከት ነው። በጣም ቃል በቃል ነው። ወዲያው ደግሞ ምን ይላል? ሴቲቱም ወደ በረሃ ሸሸች ይላል። 1260 ቀን ወደምትመገብበት ወደ በረሃ ሸሸች። አንድ ዘመናትም የዘመንም እኩሌታ በዚያው ቆየች ይላል። አሁን
አንድ ዘመን ዘመናትም የዘመን እኩሌታ የሚለውና 1260 ቀን የሚለውን ወደ ዓመት ስንቀይረው ያው 3 ዓመት ከ6 ወር ነው የሚሆነው። አንድ ዘመን ማለት አንድ ዓመት፣ ዘመናት ማለት ደግሞ ዘመን ሲበዛ 2 ማለት ነው። አንድ ዘመን ነው ለዘመን 3፣ የዘመን እኩሌታ ደግሞ 6 ወር ይሆናል። ወይም 1260 ቀን ደግሞ ለ30 ብናካፍለው እንደዚሁ 3 ዓመት ከ6 ወር ይሆናል ማለት ነው። ወደ 42 ሳምንት ይሆናል ማለት 42 ወራት ይሆናል እና የእመቤታችን 3 ዓመት ከ3 ወር ልጇን ይዛ በረሃ ለበረሃ መንከራተቷን ያሳየናል ማለት ነው። መጨረሻ ላይ የባህርም የክረምት ውሃ የክረምት ጎርፍ የሚያክል አውጥቶ አፈሰሰ፣ ምድሪቱ ግን ረዳቻት ይላል። መጨረሻ ላይ ተሸነፈ። በጣም ደስ የሚለው እመቤታችን ቅድስት ድንግል ማርያም ተሰደደች፣ መከራ ገጠማት፣ እንዲሆነች ምናምን። መጨረሻ ላይ ግን የእመቤታችን ተጋድሎ በድል ነው የተጠናቀቀው። ዲያብሎስ ተሸንፏል። ስለዚህ የፈለገው ልጁ ክርስቶስን ዕለተ ዓርብ ሳይደርስ ማስገደል ነበር፣ አልሆነም፣ አልቻለም። ስለዚህ ያንን ሴቲቱ የወለደችውን ልጇን ለመብላት እንዳልቻለ ባየ ጊዜ ወተማአ ውእቱ አርዌ ወሆረ ይጽኦሙ ለለተርፉ ውሉዳ ወቆመ ዲበ ሆጻ ባሕር ይላል። አውሬውም የሴቲቱን ሕፃኗን መብላት እንደተሳነው ባየ ጊዜ ተቆጣ። አውሬውም ተቆጥቶ ከዘሯ የቀሩትን የክርስቶስ ምስክር ያላቸው ሊዋጋ ሄደ ይላል። ምክንያቱም ድንግል ማርያምንና ክርስቶስን እንዳሸነፉት ባየ ጊዜ ከዘሯ የቀሩትን ማለት የዘሯ ነው። የቀሩትን ማለት በልጁ ያመኑትን ሊዋጋ ሄደ፣ በአሸዋም ላይ ቆመ ይላል። በአሸዋ ላይ ቆመ ማለት ደግሞ አሸዋ የተባለ አሸዋ አንደኛ ቀዝቃዛ ነው፣ ሁለተኛ ከባድ ነው፣ ሶስተኛ ብዙ ነው። አሸዋ አንደኛ ቀዝቃዛ ነው፣ ሁለተኛ ከባድ ነው፣ ሶስተኛ ብዙ ነው። ስለዚህ አሸዋ ቀዝቃዛ እንደሆነ አይምሯቸው የቀዘቀዘ ህሊናቸው የቀዘቀዘ ሙቀተ መንፈስ ቅዱስ የተለያቸው፣ አሸዋ ከባድ እንደሆነ የዚህ ዓለም ሐሳብ የከበደባቸው፣ አሸዋ ብዙ እንደሆነ ቁጥራቸው ብዙ የሆኑ ማለት ነው። መናፍቃን በመናፍቃን በአላውያን ነገሥታት በአላውያን መኳንንት አደረ፣ ከዘሩ የቀሩትን ሊዋጋ ሄደ ይላልና እንደውም በሰማይ የምትኖሩ ሆይ ደስ ይበላችሁ፣ በምድር የምትኖሩ ሆይ ወዮላችሁ፣ ዲያብሎስ ወደ እናንተ መጥቷልና ይላል። እና እመቤታችን ቅድስት ድንግል ማርያምን ሊጎዳ ባልቻለ ጊዜ ከዘሯ የቀሩትን ሊዋጋ ሄደ ይላል። ስለዚህ ሴቲቱ ማለት እመቤታችን ቅድስት ድንግል ማርያም ናት። ስለዚህ አዳም ከገነት በተሰደደ ጊዜ ተስፋው አንቺ ነሽ ማለት አንደኛ በአንተና በሴቲቱ በዘርና በዘሯ መካከል የሚለው ንግግር ለአዳም ፍንጭ ሰጥቶታል። ሁለተኛው ግን አዳም ንስሐ ገብቶ እግዚአብሔር ይቅር ባለው ጊዜ እግዚአብሔር ራሱ ምን ብሎታል? በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እምወለተ ወለተከ ወይድክ ውስተ መርህብከ ወትቤዝወከ በመስቀሌ ወበሞቴ 5500 ዘመን ሲፈጸም ከሰማይ ሰማያት ወርጄ ከልጅ ተወልጄ ሰው ሆኜ በሜዳ ላይ ድኬ በመስቀል ተሰቅዬ አድንሃለሁ ብሎ ቃል ገባለት። ስለዚህ ያቺ በአንተና በሴቱ መካከል ያለው ያቺ ልጁ እንደሆነች አወቀ ነው። እመቤታችን ቅድስት ድንግል ማርያም ልጁ እሷ እንደሆነች አወቀ። ከገነት ሲወጣ አዳም እመቤታችንን በመትከፈ ልቡናው ተሸክሟት ይዟት ወጣ። ስለዚህ በመጨረሻ በዕለተ ዓርብ የደረሰውን ሲያይ ደራሲው ምንድን ያለው? ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል። የአባቶቻችን ተስፋ፣ የአዳም ተስፋ፣ የአበው ተስፋ በድንግል ማርያም ተፈጸመ፣ የድህነት መስቀልም በቀራንዮ ተተከለ ይላል። ስለዚህ የነገረ ማርያምን ስናስብ እንግዲህ ቅድም ባለፈው ሳምንት ያልነው እንዳለ ሆኖ የእመቤታችን ነገር ድንገት የተገኘ አይደለም። በአምላክ ሌላ ቀድሞ ታስቦ የነበረ ነው። በኋላም ደግሞ ዓለምን ከፈጠረ በኋላ ሰውን ከፈጠረ በኋላ ሰው በተፈጠረ በ7ኛው ዓመት ስሟን ጠርቶ በአንተና በሴቱ መካከል ጠላትነትን አደርጋለሁ ብሎ ዲያብሎስ መናገሩ ለአዳም ፍንጭ ሰጥቶታል። በኋላም አዳም ንስሐ ገብቶ ከእግዚአብሔር ጋር ሲታረቅ እግዚአብሔር ተስፋ የሰጠው 5500 ዘመን ሲፈጸም ከልጅ ተወልጄ ሰው ሆኜ አድንሃለሁ ብሎት ነው። ስለዚህ ልጁን ድንግል ማርያምን እያሰበ ነው የወጣው። በሔዋን ምክንያት ሞት ቢመጣብኝ በልጄ በድንግል ማርያም ምክንያት እነሳለሁ የሚል ተስፋ አድርጎ ነው የወጣው። ይሄንኑ ተከትሎ እንግዲህ የእመቤታችን ነገር የሚቀጥለው ከዚህ በኋላ ነው። ይሄንኑ ተከትሎ ነቢያት ስለ እመቤታችን ትንሽ ሲናገሩ ኖረዋል ነው። የአዳም ልጆች ስለ እመቤታችን ሲናገሩ ኖረዋል። እነ ኢሳይያስ፣ እነ ዳዊት፣ ሌሎቹም እነ ሚክያስ፣ እነ ሚልክያስ
በብዙ ብረት ትንቢት በብዙ ብረ አምሳል ስለእመቤታችን ሲነገር ኖሯል። እንግዲህ የእመቤታችን ምሳሌው ምንድነው? ስለእመቤታችን የተነገረው ትንቢት ምንድነው የሚለውን እያንዳንዱን ለመናገር ያው ጊዜ አይኖረንም። ራሱን የቻለ ምናልባት እንግዲህ ጊዜ ካለን በሚቀጥሉት 2 ሳምንታት ለማየት እንሞክራለን። ግን እንደው ያው ሂንት ለመስጠት ያክል ትንሽ ፍንጭ ለመስጠት ያክል የእመቤታችን ነገር ድንገት የተገኘ ታሪክ አይደለም። ቀድሞ በአምላክነት ታስቦ ነበረ። በኋላም ደግሞ አዳም በበደለ ጊዜ በሴቲቱና ባንተ የሚለው አንድ ከልጅ ልጅ ተወልጄ የሚለው ሁለት ይሄን ተከትሎ ደግሞ ነቢያት ትንቢት ሲናገሩ ኖሩ። እንደውም ምን ይላል ቅዱስ ጳውሎስ እምሩሁ ቅሰ ርእይዋ ወተአምህዋ ይላል። እመቤታችን ቅድስት ድንግል ማርያምን ከዘመኗ ደርሰው ባያዩዋት በአይናቸው ባያዩዋት ነቢያት ከሩቅ ሆነው ግን አይተዋታል። በትንቢት መነጽር አይተዋታል። በረድኤተ እግዚአብሔር ተጎብኝተው በመንፈስ ቅዱስ ተቃይተው የእመቤታችን ነገር ተገልጦላቸው ተናግረዋል። በብዙ ትንቢት ተናግረዋል። ለምሳሌ አባቷ ዳዊት ስለ እመቤታችን በስፋት የተናገረ ነብይ ነው። ስምዒ ወለተ ወርኢ ወአጽሚ ዝነኪ ርእሲ ህዝበኪ ወቤተ አቡኪ እስመ ፈትወ ንጉሥ ነኪ እስመ ውእቱ እግዚእኪ የዳዊት መዝሙር 44 ቁጥር 10 ጀምሮ ብናየው ልጅ ሆይ ስሚ፣ ጆሮሽን ማዘን ብለሽ አድምጪኝ፣ የአባትሽን ቤትና ዘመዶችሽን እርሺ፣ ንጉሥ ውበትሽን ወዷልና እርሱ ደግሞ ጌታሽ ነው ይላል። አሁን ይሄ በጣም ቀጥታ ለእመቤታችን የተነገረ ትንቢት እንደሆነ የምናየው ልጅ ሆይ ስሚ፣ ጆሮሽን ማዘን ብለሽ አድምጪ፣ ንጉሥ ውበትሽን ወዷልና። ያ ማለት በ3 ዓመቷ እመቤታችን የስለት ልጅ ናትና በ3 ዓመቷ ወደ ቤተ መቅደስ ስትሄድ ልጅ ሆይ እናቴ አባቴ ብለሽ ማልቀስን ዘመዶችሽን መናፈቅን ተይ እርሺ። ለምን? ንጉሥ ውበትሽን ወዷልና ማለት በቤተ መቅደስ እንድትኖር በቅድስተ ቅዱሳን እንድትኖር ቅዱሳን መላእክት እንዲመግቧት ውበቷን ወዷል ማለት ውበቷ ማለት ደግሞ ንጽህናዋ ቅድስናዋ ይሄ እመቤታችን እግዚአብሔር አብ ነጸረ እምሰማይ ምስራቀ ወምዕራበ ሰሜነ ወደቡበ አስተንፈሰ ወአጼነ ወኢረከበ ዘከማኪ ወፈነው ሀቤኪ ወልዶ ዘያፈቅር እግዚአብሔር ከሰማይ ሆኖ አየ፣ ምስራቅን ምዕራብን ደቡብ ሰሜንን አየ፣ ፈለገ፣ አሻተተ፣ እንዳንቺ ያለ አላገኝም እንዳለ ማለት ነው ቅዱስ አባ ሕርያቆስ። ስለዚህ ንጉሥ ውበትሽን ወዷልና ይላታል። ንጉሥ ውበትሽን ወዷል ብሎ ምድራዊ ንጉሥ ነው እንደዚህ እንዳንል ደግሞ ስለ አንዲት ቆንጆ የተጻፈ ነው ደግሞ እንዳንል እርሱ ደግሞ ጌታሽ ነው ይላል። መቼም ነገስታት ፈጣሪያችን ጌቶቻችን ሊሆኑ አይችሉም። ለሰው ነገስታት ንጉሥ ነው መሆን የሚችሉት እንጂ ፈጣሪ ጌታ መሆን አይችሉም። ስለዚህ እሱ ደግሞ ጌታሽ ነው ይላል። ስለዚህ ቀጥታ ለእመቤታችን የተናገረ ነው። ቀደሰ ማኅደሮ ልዑል እግዚአብሔር ውስተ ማእከላ ይትታወቅ፣ ልዑል ማደሪያውን ቀደሰ እግዚአብሔር በመካከሏ ነውና አትታወክም ይላል። እግዚአብሔር በመካከሏ ነውና አትታወክም ማለት እግዚአብሔርን ይዘዋለች ነው በቃ። ይሄ በዓለም ኃጢአት አትታወክም፣ በዓለም ሐሳብ አትታወክም፣ በዲያብሎስ ፈተና አትታወክም ማለት ነው። መኒ ወርቁ ማእከለ ጽላሎተ ሞት እየፈረው ለኩስ ማንተ ምስሌ ዳዊት እንደተናገረው በሌላ ቦታ በሞትና በጨለማ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም እንዳለ ቀደሰ፣ ልዑል ማደሪያውን ቀደሰ፣ ለየ። እንግዲህ እመቤታችን ቅድስት ድንግል ማርያም ልዩ እንደሆነች ተናግሯል። ያን ያው ሳምንት በፊት በስፋት እንመጣበታለን። በአጭሩ ግን ነቢያት ለአዳም የሰጠውን ተስፋ በመንተራስ በመያዝ በመመርኮዝ እግዚአብሔርን ተማጽነው የእመቤታችን ነገር ተገልጦላቸው የእግዚአብሔርን ሰው መሆን ሰማይና ምድር የማይችለውን እሷ እንደምትችለው ተገልጦላቸው ትንቢት ሲናገሩ ሱባኤ ሲቆጥሩ ኖሩ። እንግዲህ ትንቢት ሲነገር ብዙ ትንቢት ተነግሯል። ብዙ ምሳሌ እመቤታችን ከሰማይና ከምድር ጀምሮ የእመቤታችን ምሳሌዎች ናቸው ጠቅላላ። የምሳሌዋ ይሄ ነው ብለን ለመናገር መቼም አባ ሕርያቆስም በመኑ በአምሳለ መኑን አስተማስለኪ እንዳለው የእመቤታችን ምሳሌዋ በጣም ብዙ ነው። ሰማይ ምሳሌዋ ነው፣ ምድር ምሳሌዋ ነው። ዕለታት ከዕለተ ሰኑይ ጀምሮ እስከ ዕለተ ሰንበት ከዕለተ እሁድ ጀምሮ እስከ ዕለተ ቀዳሚት ድረስ የእመቤታችን ምሳሌዎች ናቸው እና ጠቅላላ እንደውም ዓለም እመቤታችንን ለማመስገን ተፈጠረ ይላል። አዳምና ሔዋን እመቤታችንን ለማመስገን ተፈጠሩ ይላልና እያንዳንዱን ፍጥረት ስናይ የእመቤታችን ምሳሌ ነው። ጊዜ ካለን ወደፊት እናየዋለን። በምንድን ነው ምሳሌ የሚሆነው? ብቻ በብዙ ምሳሌ በብዙ ህብረ ትንቢት ሲናገሩ ኖሩ። እስመ ብዙኃት አንስት ለገብራ ሰናይ አንቲ ሰታቢም ኩሉን ብዙ ሴቶች አሉ መልካም ያደረጉ መልካም የሚባሉ አንቺ ከሁሉ ትበልጫለሽ እያሉ እነ ሶሎሞን እነ ኢሳይያስ ድንግል በድንግልና ጸንሳ በድንግልና ትወልዳለች እያሉ ተናገሩ።
እግዚአብሔር መያትረፈ ዘርአ ከመሰዶም ከነወ ከመገሞራ መሰልነ እግዚአብሔር በእውነት ዘር ባያስቀርልን ኖሮ ሰዶምን በመሰልን እንደ ገሞራ በሆነ ነበር እያሉ ተናገሩ። ታዲያ ይህንን ጥቅልል አድርገው ቅዱስ ጳውሎስ ይላል እምሩቅ ሰርኢዋ ወተአምህዋ ከሩቅ ሆነው አዩት ተሳለሟትም ይላል እና እመቤታችን ብዙ ትንቢት ሲነገርላት የመጣች ናት። ስለዚህ እመቤታችን ቅድስት ድንግል ማርያም ዘመኑ ሲደርስ ከቅድስት ሐናና ከቅዱስ ኢያቄም ተወለደች ከማለታችን በፊት ስለ እመቤታችን ይሄ ሁሉ ነበረ ነው። ይሄ ሁሉ ነበረ። ቀድሞ በአምላክ ሕሊና ታስባ ትኖር ነበረ። በኋላም ደግሞ ለአዳም ተነገረችው። ከዛ ያለ አዳም የተሰጠውን ተስፋ ተከትለው ነቢያት በብዙ ህብረ ትንቢትና ብዙ ህብረ አምሳል ሲናገሩ ኖሩ። በመጨረሻ ላይ ያው እንግዲህ የሚወስደን የነገረ ማርያም ታሪክ ቴክታ ጴጥርቃ የሚባሉ አያቶቿ ነበሩ። ልጅ አልነበራቸውም። ከዛ ህልም አዩ። ከመፈክረ ህልም ሄደው ሲያስፈቱ እምቦሳ ስትወልድ የመጨረሻይቱ ጨረቃ ደግሞ ፀሐይን ስትወልድ አየን አሉ። ያው ፀሐይ የተባለ ክርስቶስ ጨረቃ የተባለች ደግሞ እመቤታችን እንደሆነች ተነገራቸው። ይሄ ሲወርድ ሲዋረድ ያው ሐናና ኢያቄም ላይ ደረሰ። ቅድስት ሐናና ቅዱስ ኢያቄም ልጅ በማጣት ያዝኑ ነበረ። ልጅ በማጣት ሲያዝኑ እግዚአብሔርን ሲማጸኑ በመጨረሻ እመቤታችን ነሐሴ 7 ቀን ተጸንሳ ግንቦት 1 ቀን በአድባረ ሊባኖስ ተወለደች ነው። ያው ታሪኩን ብዙ ጊዜ ስለምንሰማው ነው። ምናልባት ወይም ጊዜ ካለን የሚቀጥለው ሳምንት ላይ ዘርዘር አድርገን እናየዋለን የእመቤታችን ልደት በተመለከተ እና ጥያቄ ካለ ማለት ነው። ያው የተለመደም ታሪክ ስለሆነ በየጊዜው ስለምንሰማው ማለት ነው። እና በአድባረ ሊባኖስ እመቤታችን ተወለደች። ተወልዳም 3 ዓመት በእናትና በአባቷ ቤት ኖረች። ከዛ ወደ ቤተ መቅደስ ገባች። በቤተ መቅደስ 12 ዓመት ኖራ ክርስቶስን በዚያ መልአኩን ያገኛት በቤተ መቅደስ ነው ሐርና ወርቅ እያስማማችና የሚቀጥለውን ከዚህ ጀምረን ብንቀጥል ይሻላል። አሁን ዛሬ ያየነው ባለፈው ሳምንት ለማስታወስ ያክል ነገረ ማርያምን ለምን መማር አስፈለገ የሚሉ የተወሰኑ ምክንያቶችን አይተናል። ከዛ የእመቤታችን የስሟ ትርጉም ምን ይመስላል የሚለውን አይተናል። ዛሬ ደግሞ የእመቤታችን ነገር እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም፣ ቀድሞ በአምላክ ሕሊና ታስቦ የነበረ ነው ብለናል። በአምላክ ሕሊና መታሰብ የሚለውስ ምንድን ነው ሐሳቡ የሚለውንም ለማየት ሞክረናል። በኋላ ደግሞ ለአዳም ከገነት በተሰደደ ጊዜ ተስፋው አንቺ ነሽ የሚለው አዳም እመቤታችን ተስፋ ያደረገበት ምክንያት አንደኛ በአንተና በሴቱ መካከል የሚለውን ቃል ቀድሞ ሰምቷል። በኋላ ደግሞ እግዚአብሔር በራሱ ተገልጦ ንስሐ ሲገባ 5500 ዘመን ሲፈጸም አድንሃለሁ ብሎ ነግሮታል። በዚህ ምክንያት እመቤታችንን አውቋታል። ይሄንን ተከትሎ ደግሞ ነቢያት በመንፈስ ቅዱስ ተገልጦላቸው እመቤታችንን ከሩቅ ሆነው በብዙ ትንቢት በብዙ ህብረ አምሳል ሲመስሏት ሲናገሩለት ቆይታ ያው የጊዜው ጊዜ ሲደርስ እመቤታችን ከቅዱስ ኢያቄምና ከቅድስት ሐና ነሐሴ 7 ቀን ተጸንሳ ግንቦት 1 ቀን በሊባኖስ ተራራ ላይ ተወልዳለች። ለዚህም ጥበበኛው ሶሎሞን ኒም ሊባኖስ እህቴ መራት ኒም ሊባኖስ እህቴ ወይ ሙሽራይ ወይ ከሊባኖስ ተራራ ነይ ብሎ ያመሰገናት ለዚያ ነው ማለት ነው። ለዛሬ እዚህ ላይ ይብቃንና የሚቀጥለው ከእመቤታችን ልደት ተነስተን የእመቤታችን ክርስቶስን መጽነሷን በዚያው ላይ ደግሞ የቅዱስ ገብርኤል ሰላምታና የእመቤታችን ንግግርን ምንድነው የሚሰጠን ትርጉም የሚለውን አብረን እናያለን። አምላካችን እግዚአብሔር በስለነበረን ጊዜ ስሙ የተመሰገነ ይሁን። ይቆየን።